ሰላም ጤና ይስጥልኝ እንደምን አላችሁ አብዲራዋ ነኝ በአብዲራዋ ቲዩብ ከቅርብ ጊዜ ወዲህ በአገራችን የሰፋ ትንሽ ሃይባ ያጣ እግር ኳስ ውስጥ የሚከሰቱ አንዳንድ ክስተቶችን እያየን ከፌዴሬሽኑ ትላልቅ ሰዎችም ስልክ ደውለን መረጃውን በመውሰድ ሀገራችን ውስጥ እየተስተዋለ ያለውን ተገቢ ያልሆነ ጉዳይ ዛሬ ማንሳት ፈለኩኝ ታዳጊዎችን በመመልመል ለውጭ ሀገር ክለቦች እናቀርባለን የሚሉ ከኢትዮጵያውያንና ከውጭ ሀገር የሚመጡ መልማዮች በሚል ሾኬዝ የሚል አንድ ተቋም ከአንድ ወጣት ወይም ታዳጊ 10,000 ብር ከቤተሰቦቹ የመመዝገቢያ በመውሰድ ኢትዮጵያ ውስጥ ከሁሉም ስፍራዎች ወጣቶች ወደዛ ለመሄድ ልባቸው ተነሳስቶ ቀልባቸው ቆሞ የተወሰኑ ከ16 የሚበልጡ ቤተሰቦች እዚሁ እኔ ባለሁበት ከተማ በተለይ ምስኪን እናቶች መጥተው አነጋግረው ለማጣራት ፌዴሬሽኑም ጋር ደውዬ ያገኘሁትን ጉዳይ ዛሬ ለእናንተ ማቅረብ ፈልጋለሁ ከዚህ በፊት የአገራችን ታዋቂ ተጫዋቾች በእግር ኳስ ስልጠናም ይወሰዱ በታዋቂነትም ከዝና ማማ ላይ የተቀመጡ ከውጭ የመጡ ብራዚሎች ስፔኖች ወይም ፖርቱጋሎችን በማሳየት ከበርካታ ተጫዋቾች አስደንጋጭ ብር በመሰብሰብ ሰዎቹም በሄዱበት ጠፍተው እዚህም ጠያቂ በሌለበት ሁኔታ የብዙ ምስኪን ቤተሰቦች ገንዘብ ባሳዘኝ ሁኔታ ተበዝብዟል ከአንድ ተጫዋች ለማመን በሚያስቸግር ሁኔታ ነው የበፊቱ ብር የባከነው እንደ አገር በጠራራ ፀሐይ እናቶቻችን ወንድሞቻችን እህቶቻችን ተዘርፈዋል በልጆቻቸው የወደፊት ተስፋ ጉጉት አሁን ትክክለኛም ይሁን ሐሰተኛ ሾኬዝ የሚል 5 ልጅ ብቻ ለመመልመል ከድሬዳዋ እስከ ጋምቤላ ከትግራይ እስከ ደቡብ ኦሞ ጂንካ ማስታወቂያውን አንሸራሽሮ የአገር ህፃናት ክረምት የትምህርት ቤት መዘጋትን ታሳቢ አድርጎ 10,000 ብር ከናቶቻቸው መቀነት እየፈቱ ወደዚህ ተቋም ለመስገባ እየሄዱ ነው ይህ ተቋም ህጋዊ ለመሆን ፌዴሬሽኑ ጋር ሄዶ ያላሟላውና አስተማማኝ ዋስትና ባለመኖሩ ፌዴሬሽኑ ፍቃድ ነስቶታል ፍቃድ ከልክሎታል አስፍተን እንመልከት ከስፔን የመጡ መልማዮች ሲባል የቤተሰቦቻችንና የህፃናቶቹ አምሮ ላይ ያለው እነ ያማል ናቸው እነ ፔድሪ ናቸው ስፔን ሲባል የህፃናትን ችሎታ በማጎልበት ዣቪና ኢኒየስታን የሚያደርግ ሀገር እግር ኳስ ነው 5 ተጫዋች 5 ህፃን ለመመልመል ይሄ ሁሉ ምዝገባ ህጋዊ ከሆነ ሊያስፈልግ ይችል ይሆናል ገለቴና ባለቤቷ በፈጠሩት ጭቅጭቅና ንትርክ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ በሰጠቀን ከገለቴና ከባለቤቷ ከስለሽና ከመሰረት መግለጫ ጀርባ አንድ ሌላ የተገለጠልኝ ነገር ነበር ሴፍ ጋርድ የሚል ቃል የዓለም አቀፍ ኦሎምፒክ ኮሚቴና የዓለም አቀፍ አትሌቲክስ ፌዴሬሽን IAAF ኢንተርናሽናል አማተር አትሌቲክስ ፌዴሬሽን ያወጣቸው ሴፍ ጋርድ ሚል ህጋለ ከረቀቀ 2 አመት አልፎት ኬንያ ተግባራዊ ያርጋዋለች ኢትዮጵያውያን በወረቀትም ኮፒ አድርጎ የተደራጁ አይመስልም ግን አንድ አሳዛኝ ነገር በእለቱ ታዝብያለሁ እና ከአንዳንድ ጉዳዮች እንደ ጸጉር ስንጠቃ እንዳይታይብኝ ከኢትዮጵያ ህፃናት አሁን ብዝበዛ ጋር በተያያዘ እዛ ጋር ማገናኘው ወይም ደግሞ ነጥቦቹን መገጣጠም ፈልጌ ነው እንደምን አላችሁ አድማጮቻችን ፕሮግራማችንን ላይክ በማድረግ የፕሮግራማችን ተደራሽነት
ሰፋ እንዲል የበኩሉን አስተዋጽኦ እንዲያደርጉ እንጠይቃለን። ላይክ በማድረግ ብቻ ፕሮግራማችንን ማዳበር ይቻላል። እንዲሁም እስከ ሐምሌ 30 የሰብስክራይባችን ቁጥር 50 ሺህ እናደርሳለን ስንል ውድ አድማጮቻችን 100 እናስገባዋለን እያሉ ነው። እኛ 100ም ቢሆን 500 ሺህም ቢሆን 500ም ቢሆን ጥሩ ፕሮግራም ለመስራት የምናውቀው ለማካፈል መረጃ በማነፍነፍ በአድማጮቻችን ብዛት ስፋትና እጥረት አይደለም። ለሁለት አድማጭም ልዩ ክብር አለን። ስለዚህ ነው ህፃናትን ምዝገባ የመጣውን ሾውኬዝ የሚባል ግሩፕና ተወካዮች አዲስ አበባ ያሉትን ሳነሳ ጉዳዩን ነጥቦቹን ለማገናኘት ወደ አትሌቲክስ ፌዴሬሽን መግለጫ የሚሄድኩት ሴፍ ጋርድ ኢትዮጵያ ውስጥ አብዛኛው ራጮቻችን ከገጠር የሚመጡ ያልተማሩ ባግባቡ የከተማውን የዘመናዊውን ዓለም በተለይ ደግሞ ኢሮፕ አብዛኛው ውድድር የሚካሄድባቸው አገሮች ባግባቡ ስለማይረዱ በአገሪቱ መንግስት ገለልተኛ በሆነ ተቋም ሴፍ ጋርድ ልዩ ጥበቃ ልዩ እንክብካቤ የሚያደርግላቸው ተቋም እንዲቋቋም ዓለም አቀፍ አትሌቲክስ ፌዴሬሽን ተዛዘቶ ኬንያ ጀምራ ያንን ነገር ተግባራዊ ስታደርግ የኛ አገር ገመድ ጉተታው ጠልፎ መጣሉና መቧጠጡ ጊዜ ወስዶ ንቅንቅ አላሉም። ከዛው አስገራሚው ነገር ነው ምነግራችሁ። የኢትዮጵያ አትሌቲክስ ፌዴሬሽንና የኢትዮጵያ ፉትቦል ፌዴሬሽን የሕክምና ባለሙያ ታዋቂው ዶክተር አያሌው የዛን ቀን ባቀረቡት ሐሳብ ላይ ወደ እነዚህ ልጆች መጣሉ ነው። አድማጮች በትግስት ይሄን ፕሮግራም አላረዝመው። ሴፍ ጋርድ አቋቁሙ ተብሎ መመሪያ መጥቶ ያቋቋምን ነው። እኛ እዛ ውስጥ ሆነን ያዋቀርኑ እኛም አለንበት ከፌዴሬሽንም እንደዚህ ያሉ ዶክተር አያሌው አውርተዋል። ሴፍ ጋርድ አትሌቶቹን መጀመሪያ የሚጠብቀው እንደ ዶክተር አያሌው ካሉ አይነት ሰዎች ነው። ከአትሌቲክስ ፌዴሬሽኑ አሁን በቅርቡ ስለሺ ቦታውን ይዟል። ስለሺ ስን ከነሱ ነው ሴፍ ጋርድ መብታቸው የሚያስከብር ጥንቃቄ የሚያደርግ ጥበቃ የሚያደርግላቸው ተቋም ይቋቋም ሲባል የአትሌቶቹ በደል የሚጀምረው ከሐኪሞቹ ነው፣ ከፌዴሬሽኑ ነው፣ ከክለቦቻቸው ነው፣ ከተወዳዳሪ ሲኒየር ተወዳዳሪዎች ፍሬሽ ተወዳዳሪዎች ላይ የሚያሳድሩት ተጽዕኖ ነው። ከዛ ሁሉ ከማኔጀሩ ነው፣ ከአሰልጣኙ ነው። እነዚህን አትሌቶች የሚበድሉ ሐኪሙ ያንቺ ጤንነት አስተማማኝ አይደለም ብሎ ከውድድር ያስቀራታል። አይ የሕክምና ማስረጃ አላት አንተ እንዴት እንዲያረክ የሚል ነው ሴፍ ጋርድ ፌዴሬሽኑ ነው። አንቺ ባለፈው እንዲህ አይነት ቦታ ሮጠሻል፣ አንተ እንዲህ አይነት ቦታ ሮጣል፣ አሁን ሄድ ያለብን ትናን ብሎ ዘመዱን ወገኑን አማቹን የመንደሩን ልጅ የቀየውን ልጅ እንዳያሰልፍ በተለያዩ ጉዳዮች አትሌቶቹ ላይ የሚደርሰውን በደል ግፍ አሁን ገለቴ ላይ ይደርሰው አይነት ግፍ ጭምር እንዳይደርስ ሴፍ ጋርድ የሚባል ተቋም ያስፈልጋል ተብሎ ይሄ ሴፍ ጋርድ የሚጠብቀው እነ ዶክተር አያሌው እነ ስለሺ ስን ሌላ ማኔጀሮች ምናምን ያሉትን እነዚህ ሰዎች በሆነ ቁርሾ ሊበድሉ ይችላሉና የነሱን መብት ሊጠብቅ የነሱን ስተት ሊያርም እነሱን እየተከታተለ ህልውናቸው የሚያረጋግጥ ተቋም ይቋቋም ሲባል በዳዮቹ እዛው ውስጥ መግባት ይፈልጋሉ። ሴፍ ጋርድ ከሐኪሞቹ ጀምሮ አትሌቶቹ ላይ የሚያደርሰው በደል የሚቆጣጠር የሚከታተልና የሚማገት ተቋም ነው። እጃችሁን አውጡበት። ከዛ አዲስ አበባ ያለውን ጋዜጣ አወራም አብሮ ኦሎምፒክ ይሄዳል፣ አብሮ ወርልድ ሻምፒዮን ይሄዳል፣ አብሮ አንድ ጠረጴዛ ላይ ማድ ይቆርሳል። እንዴት ይናገራል? አብሮ አንድ አይነት ስኒከር ገዝቶ ይመጣል። ይሄን ባግባብ ሴፍ ጋርድ የነዚህን ህልውና የሚጠብቅ ጥበቃ የሚያደርግ ከለላ የሚሰጠው የቅርብ ተቋም ውስጥ ካሉ ሰዎች ነው። ከዛ በኋላ ነው ሌላው ውጭ ሀገር ሲሄዱ ምናምን አብሮ ኬንያ አብራ ሄዳለች። የሴፍ ጋርድ ከተወዳዳሪዎቹ ጋር በየአገሩ እየዞረ ነው ምንም እንከን እንዳያጋጥማቸው ከምግብ ጀምሮ እዛ አንድ ፊቱም ያመናጭቅ የቡድን መሪ እንዳይኖር አሰልጣኝ ተጫዋቾቹን ሯጮቹን ፌክ እንዳይሰራ ያ ሁሉ ይጠበቃል። ምክንያቱም ብዙ ገንዘብ ስለሚገኝ ብዙ አውድልዳይ ብዙ ሴረኛ ስላለ ከዚህ ውስጥ በአምና ኦሎምፒክ እኮ መናገር ይቻላል የ5,000 ልጅ የትግራዋ ልጅ ከውድድሩ ወጣ
የሷን ቦታ ጥለው ልጅቷን አስቀርተው ከሄዱ በኋላ ደራርቱ ሄዳ እነ ጉዳፍ እግር ላይ ወድቃ እንቢ ብለው አሁን ልጅቷ ተነስታ እኮ ተተኩሳለች ያቺ ልጅ ኦሎምፒክ ቀረችው ስሟን በመሃል አረጋዊነች ፍሬወይኒ እንደሱ አይነት እነሱን ለመጠበቅ ነው ይሄ ሴፍ ጋርድ የሚመጣው እኛም አለንበት እናቋቁማለን በቅርቡ እንደዛ የሚባል ነገር የለም ወደ ኢትዮጵያ ወጣቶች ሲመለስ ለነዚህ ለሚመለመሉ ህፃናት ሴፍ ጋርድ አለ ወይ ግብጽ እንደዚህ አይነት መልማዮች ከስፔን ከፈረንሳይ ከጣሊያን ከእንግሊዝ ሲመጡ አሁን እነ ሳላ በከፈቱት በር እነ አቡትሪካ ሊጉን ከፍ ባደረጉበት እንዲሁም ሚዶ ያ ትሪዚጌ ግብጾቹ በጣም አሁን ደግሞ እነ መርሙሽ በዓለም እግር ኳስ ውስጥ ሰብረው ስለገቡ የዓለም አቀፍ የማሰልጠኛ ማዕከል ግብጾቹ ጋር እዛው ይከፍታሉ ወይም ደግሞ ልጆቹ መልምለው ይዘው ይሄዳሉ እንደመጡ የግብጽ ህፃናትና ባህል ሚኒስተር ጋር ሄደው ፍቃድ አውጥተው አብረው ቆመው የግብጽ ከህፃናት ሚኒስተር ሴፍ ጋርድ ተመልምሎ ምልመላውን የሄዱበትን ቦታ በሙሉ ተከታትሎ ነው እኛ 5 ልጆች ሰጠን ወደ ባዕድ አምልኮ ይወሰዳቸው ወደ ግብረ ሰዶማውያን መገልገያ ይወሰዷቸው ወደ የአካል ብዝበዛ የሰውነት ምዝበራ በምን ይታወቃል ሴፍ ጋርድ ኢትዮጵያ ውስጥ አለ ከዛ በኋላ እናቶች በተላኩበት ቦታ ኢሜል እየፈለጉ ስልክ እየፈለጉ ልጆቻቸውን ከየት ነው የሚያገኙት የተላልቆቹ ችግር የለም እጅግ በጣም የፈተና ወቅት ነው ያለነው እጅግ በጣም እናቶች ኑሯቸውን ለመቅረፍ የሚነገረውን የሚወራውን በእግር ኳስ ውስጥ ያለውን ኢንቨስትመንት ታሳቢ አድርገው ሁሉም እናቶች ልጆቻቸው እግር ኳስ እንዲጫወቱ ይፈልጋሉ በተለይ ልጆች ደግሞ መጥተው ይነግሯቸው አሉ የገሌ ልጅ ኮንዲ ሆኗል የገሌ ልጅ ጎርጊስ ነው የገሌ ልጅ መቻል ነው የገሌ ልጅ ድቻ ነው የገሌ ልጅ ሲዳማ ነው የገሌ ልጅ እኮ ለጎርጊስ ለቡና ነው የሚጫወተው እኔም ብሰራ እናቶች በእጅጉ ይጓጓሉ ለልጆቻቸው እንደዚህ አይነት ውጤታማ እንዲሆኑ ስለዚህ ሁለት ካንድ ቤተሰብ ለመሄድ ሁለት ልጆች እኔ ጋር መጥተዋል ፌዴሬሽኑ ያወጣው ማስታወቂያ የለጠፈውን ህጋዊ አይደለም የሚለውን አሳዩዋቸው ልጆቹ ማመን አልፈለጉም በአጠቃላይ ስልክ የተደወለና ያናገሩኝ 16 ቤተሰብ ናቸው ካንድ ከተማ እኔ ይሄ 10,000 ብር ተከፍሎ የሚበላው የሚባክነው ብቻ ሳይሆን የኢትዮጵያ ፉትቦል ፌዴሬሽን እኔ አላቅም ብሎ ካሰናበተ የኢትዮጵያ ወጣቶች ህፃናትና ባህል ሚኒስትር ቤት መስሪያ ቤቱ ስፖርትና ባህል ወጣቶች ህፃናት በየትኛው እንዳለ አላቅም ክትትል ማድረግ የለበትም የደህንነት ቢሮ የፌደራል ፖሊስ ክትትል ማድረግ የለበትም ባለፈው እኮ ዝነኛ የእግር ኳስ ተጫዋቾቻችን አባል የሆኑበት ከፖርቱጋል ነው ከብራዚል መልማዮች መጥተዋል ተብሎ ከአንድ ተጫዋች እስከ 400,000 ብር ተወስዶ ደብዛቸው ጠፍቷል ጋዜጠኞች ተባባሪ ናቸው መልመላውን ማሳወቂያ ይሰራሉ ማለዳ በስልክ መልማዮቹ ጋር አክሽን የገባውን ሼር የገባውን ኢትዮጵያዊ የቀድሞ እግር ኳስ ተጫዋች ላይቭ ያስገቡታል በአሁን ሰዓት መልመላ ላይ ታለንት ያላቸው ልጆች እየታዩ ነው ይሄ ድል እንዲጠቀሙ ይባላል የት ሄደ ብሩ እንግዲህ ይመጣሉ ተብሏል 2 አመት አልፎታል አሁን ደግሞ አዲስ ሌላ መጥቷል ፌዴሬሽኑ አላውቅም ካለ ህጋዊ ቢሆኑ እንኳን ይሄ ከአትሌቲክሱ ጋር ያነሳውት ምንድነው ሴፍ ጋርድ የሚባላል ህፃናት ከቤተሰቦቻቸው ተነጥለው ሲሄዱ ይማራሉ ወይ የሚያዙበት ካምፕ በትክክል የተመለመሉት ለእግር ኳስ ነው ይሄ የመጣው ተቋም በሌላ ሀገር የሰራው ስራ በአውሮፓ እግር ኳስ ፌዴሬሽን በስፔን በፖርቱጋል እነሱ ይዟቸው በሚሄዱ ሀገር የተመዘገበ ነው ወይ የት አቆይቷቸው ነው ልጆቹን ስልጠና ሰጥተው ከክለብ ጋር የሚያገናኙት ዛሬ ህጋዊ እንኳን ቢሄዱ ከግብረ ሰዶማውያን ከህፃናት መደፈር ዓለም እጅግ በጣም ዘግናኝ ወደሆነ መንደር እየተቀየረች ነው አይደለም ከአገር ወጥተው አይደለም ከቤተሰብ ተለይተው አይደለም ባህር ተሻግረው አይደለም በአውሮፕላን ተሳፍረው እጆቻችን ውስጥ ያሉ
የስንቱ ልጆች ናቸው የተደፈሩት? ህጋዊ ከሆነ እኛም ወደ ስህተት ውስጥ እንዳንወድቅ ህጋዊነቱ በአግባቡ የተረጋገጠ ፍቃድ በአግባቡ የተረጋገጠ ላይሰንስ ሊኖረው ይገባል። አንድ ከ1000 ታዳጊዎች 10 ሺህ ብር ቢወስዱ 10 ሚሊዮን ኦር 1 ሚሊዮን አላቅም ሂሳቡን እንግዲህ 30 ያኛው 40 70 10 ሚሊዮን አካባቢ ነው። ይሄ ብር ለአንድ እናት ላይከብድ ይችላል 10 ሺህ ብር። ልጆቻችን የት ነው የሚሄዱት? ኢትዮጵያ በዓለም አቀፍ ደረጃ የትኛው ሊግ ውስጥ የኢትዮጵያን እግር ኳስ ተጫዋቾች ሰብረው ገብተው ነው ከስፔን መልማዮችኛ ጋር የመጡት? ይሄንን ጠርቶ የሚያመጡ የአገር ውስጥ ደላላዎች ምን ዋስትና አላቸው? ከፌዴሬሽኑ ከባህልና ስፖርት ከፌደራል ፖሊስ ማረጋገጫ አላቸው ወይ? ይሄ ህገወጥ የሰዎች ዝውውር ላለመሆኑ ምን ማረጋገጫ አለን? ይሄንን ደጋግሜ መጠየቅ ፈልጋለሁ። በዚህ ሰሞን ከፌዴሬሽኑ አንጋፋ ሰዎች ወይም ደግሞ በተቋም ውስጥ ያሉ ትላልቅ ሰዎች ጋር ስልክ ደውዬ ቤተሰቦች አላምኑ ሲል በአካል አገናኝቻለሁ፣ በስልክ አገናኝቻለሁ። ይሄው የፌዴሬሽኑን ሰው ያናግሩ ብዬ እና አይሆንም ህገወጥ ነው ብዬ ባስቀር የተሳካ እድል ቢኖር እኔ ልወቀስ። አረ ችግር የለም ይሞክሩ። የሰው ልጅ ቢጠፋ ህሊና አለ። ሁለተኛ የእናቶች ጉጉት ብቻ መታየት የለበትም፣ የልጆቹ ፍላጎት ብቻ መታየት የለበትም። የሚሄዱበትን መንደር የሰማን አይደል? እንደ አትሌቶቹ ህጋዊ ሆነው ታዋቂ ሆነው ሀብታም ሆነው በአገራቸው በተወለዱበት መንደር ምን እየተደረጉ ነው ያለው? ትላልቆቹ ትናንሾቹን እንዴት ነው ማግኘት የሚቻለው? ደግሞ ለአምስት ሰው ምልመላ ይሄን ሁሉ ሺህ ሰው መመዝገብ ምን አይነት? በመጀመሪያ ኢትዮጵያ ውስጥ የወጣቶች የታዳጊዎች ማሰልጠኛ ማዕከል በየመንደሩ ቢኖር የሚፈልጉ ክለቦች የሚፈልጉ ተቋማት በቀጥታ ግንኙነታቸውን ከነሱ ጋር አድርጎ ቪዲዮአቸውን ወስደው መጥቶም እዚህ ቀርጸው በተቋም ደረጃ ግንኙነት ፈጥረው ተጫዋች ልጆቻቸውን መላክ ወደ ትላልቅ ክለቦች እንዲሞክሩ ወደ ተሻለ ስፍራ እንዲደርሱ ጥረት ማድረግ ይቻላል። ያም እኛ ሀገር ባልተዘረጋበት። ሁለት ክረምትን ጠብቆ በተጣመሩና በተጣመዱ ሚዲያዎች ማስታወቂያ ተለቆ ከበፊቱ ትምርት የብሔራዊ ቡድን ተጫዋች የክለብ አሰልጣኝ የሬዲዮ ፕሮግራም ተንታኝ የነበሩ ሰዎች ናቸው ከዚህ በፊት ያ አስቸጋሪውን ጉዳይ ሰርተው በህግ ያልተጠየቁት። አሁን ደግሞ ሌሎቹ መጥተዋል። እንዴት ነው ይሄ ህፃናቶቻችንን በየክረምቱ ለሚፈለጉ ወንበዴዎች እንደ ጥሎሽ ምን ሰጠው? መንግስት የለም እንዴ? ህግ የለም እንዴ? የፖሊስ የደህንነት እንዲሁም ደግሞ ህጋዊ ውክልና ያለው ሚኒስትር መስሪያ ቤት ያለበት አገር አይደል እንዴ? ስንቱን ጉዳይ ሚዲያ ላይ ያወጣንኛ እናውራ። እንዴት አንድ የሚቃወም ሚዲያ ይጠፋል? ይሄን ጉዳይ ባይቃወምም አጥንቶ ተከታትሎ መርምሮ ትክክለኛው ማስረጃ ለምንድን ነው ማያቀርቡልን? እኔ የልጆቹ ብዛትም አንድ ያሰጋናል። ሁለት የሚወጣው ወጪም ከባድ ነው። ሶስት የልጆቹ አለፉ የሚባሉ ልጆች መዳረሻቸው የት ነው? ከዛ በኋላ ያለው ክትትል በማበኩል ነው? ሴፍ ጋርድ የሚባለው ይሄ ነው። ዛሬ ዓለም ላይ አስጨናቂ ነገር ስላለ የዓለም አትሌቲክስ ፌዴሬሽን ትላልቅ አትሌቶች ሪከርድ የሚሰብሩ በሙሉ ኬንያውያን ምናቸው በ1500 በ5000 ድንቋል እነሱ ሁሉ ሴፍ ጋርድ ተበጅቶላቸዋል እኮ እንዴ። ዛሬ እኮ ገንዘቤ ዲባባ በዚህ እድሜያቸው እነ ጥሩነሽ እነ መሰረት አሁን ስላቆሙ ነው የሚሮጡ የኛ አትሌቶች እነ ዮሚፍ ቀጀልቻ በሙሉ ሴፍ ጋርድ አለ። ችግር የሚፈጥር ነጭ ማኔጀር አለ፣ አበሻ አሰልጣኝ አለ፣ አበሻ ሐኪም አለ፣ አትሌቲክስ ፌዴሬሽን አለ። እያንዳንዱ ጉዳይ መሰናክል እንዳይፈጥር ለአትሌቶች በጸዳ ሁኔታ ትሬኒንጋቸውን አዘጋጅተው ለውድድር እንዲበቁ ሴፍ ጋርድ ይባላል። እንግዲህ በእድሜያቸው ከፍ ያሉ ውድድር የለመዱ ዝነኛ የሆኑ እንኳን ጥበቃ ያስፈልጋቸዋል። የእናቱን ጡት ጠብቶ ያልጣለ የላጭ ጨርቁ ካንገቱ ላይ ያልተነሳ አጥንቱ ገና ያልጠነከረ ህፃን ወዴት አገር ነው የሚሸኘው? በምን መስፈርት? ለማሳሰብ ነው። ፉትቦል ፌዴሬሽኑ በግሉ ከዚህ ከደሙ ንጹህ ነኝ በሚል
በገጹ ላይ ማስታወቂያ ለጥፏል። የለሁበትም፣ ፍቃድ አልሰጠንም፣ አይመለከተንም፣ ተጠያቂም አይደለንም ብሏል። ፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ የሀገር ደህንነት ይሄ ማስታወቂያ አይታችሁ ጉዳዩን ጥናት ማድረግ ያስፈልጋል። በተዋከብንበት ችግር ባለበት አሁን አገራችን ውስጥ ባለው የኑሮ ሁኔታ ብዙ ቤተሰብ ከዚህ ምስቅልቅል እንወጣለን በሚል ልጆቻቸውን ወዳልተፈለገ ጉዳይ እንዲገቡ ሊያደርጉ ይችላሉና ነገ እንደ አገር እንዳንጸጸት እንደ አገር እንዳንቆጭ ከወዲሁ ልባት ያስፈልገዋል ማለት ነው። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ሰላም ቆዩ።